ጋይስ ቢትኮይን በጣም በሚገርም ሁኔታ ሾርት ስኩዊዝ እያደረገ ይገኛል። 70,000 የአሜሪካ ዶላር ድረስ በአንዳንድ ኤክስቼንጆች ላይ ደርሰን ነበረ። በዛሬው ዕለት ስለዚህ ጉዳይ ይህ እንዴት ሾርት ስኩዊዝ እንደሆነና እውነተኛ ሙቭመንት አለመሆኑን በደንብ ማስረዳችሁ ይሆናል። ጋይስ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ወደ ዛሬው ቪዲዮ ወደ አጭር የሆነ ቪዲዮ ላይቭ ስትሪም አሁኑ ነው አድርገን የጨረስነው። አም ጀስት ሪኮርዲንግ ዲስ ላይቭ ስትሪሙን መግባት ላልቻለ ትንሽ ብሪፍ የሆነ ሪካፕ አድርገን ምንሰራት ቀላል ቪዲዮ ነው የምትሆነው። ሶ ኢፍ ዩ አፕሪሺየት ኢት ላይክ እያደረጋችሁት ወደ ዛሬ ቪዲዮ በቀጥታ ነኝ። ሶ ቤዚክሊ ለምንድን ነው ሾርት የከፈት ነው? በመጀመሪያ ዋነኛ ጉዳይ ሾርት ፖዚሽን ገብቻለሁ። ወዴታች እንደሚሄድ የኔ አመለካከት ስለሆነ ነው። ለምንድን ነው እንደዛ ማስበው? ያው እዚህ ጋር አስቀምጬላችኋለሁ ቴሌግራም ቻናል ላይ እየነገርኳችሁ ነው። ጆይን ካላደረጋችሁ ጋይስ ጆይን አድርጉ ቴሌግራም ቻናሉ። ለምንድን ነው ይህ ሾርት ፖዚሽን የተከፈተበት ዋነኛ ምክንያት እዚህ ቻርት ላይ በደንብ ላሳያችሁ። እነዚህ 5 ምክንያቶች አንድ ላይ ተደማምረው ነው። የመጀመሪያው 200 ዴይሊ ሙቪንግ አቨሬጃችን ከዚህ የምትመለከቱት ነጭ ላይን ሬዚስተንስ ነው ቤር ማርኬቶች ላይ አንቲል ፕሩቨን አዘርዋይስ እሱን ስለነካ ነው እና ስለተመለስን ነው። የመጀመሪያው ዋነኛው ሪዘን የተለያዩ ቤር ማርኬቶችን ሄደን ለታሪክ ምስክር ማየት እንችላለን። እዚህ ጋር 2022 ላይ ሪጀክት ተደርገናል። እዚህ ጋር 2018 ላይ በጣም በተመሳሳይ ሰመር ታይም ላይ እና መጀመሪያ ሜይ ላይ ነበረ። አሁንም ተመሳሳይ ነገር እያደረግን ነው። 2014 ላይ ትንሽ ዲፍረንት ነበረ። እዚህ ከሱ በላይ ሀበር አድርገን ነበረ፣ ግን ሪጀክሽን ፖይንት ላይ ያለ ነው። የመጀመሪያው ሪዝን ይህ ነበረ። ኦኬ እንደምትመለከቱት 200 ዴይሊ ሙቪንግ አቨሬጃችንን ነክተኗል ፐርፌክትሊ ኢቨን ዊ ዊክድ አባቭ ኢት እናም ከዛ በታች ነው ያለነው በአሁኑ ሰዓት ላይ። ሁለተኛው ሪዝን የቤር ማርኬት ሬዚስተንስ ባንድ ነው። ይህ እዚህ ጋር የምትመለከቱት ሬዚስተንስ ባንድ ቤር ማርኬቶች ላይ ሬዚስተንስ እንደሚሆን እናውቃለን። ለዛም ነው ሌላኛው ሌቭል። ሌላኛው 50% ሪትሬስመንት ነው ፍሮም ዘ ሃይስ ቱ ዘ ሎውስ። ብትወስዱት ይሄንን ቻርት አንዳንድ እዚህ ላይ አሁን የሚያሳየን 70% ነው። ዊኮቹን ኢንክሉድ ባናደርግና ሌትስ ጎ ራይት ሂር 70,000 ነው የሚያሳየን። አንዳንድ ኤክስቼንጆች ላይ 70,000 ገብቷል። አይ ፕሮሚስ ጋይስ ዝም ብዬ እያወሩ አይደለም። ዩ ጋይስ ካን ሲ ኢት ተመልከቱት። እዚህ ጋር ኦልሬዲ 70,000 ባይናንስ አንዳንድ ሰዎች ቻርታቸው ላይ ገብቷል። የኔ ላይ አልገባም፣ ግን የ50% ሪትሬስመንት ስላለ ነው። ከዛ በኋላ ደግሞ የ3 ዓመት ፖይንት ኦፍ ኮንትሮል አለ። እዚህ ጋር ሌላኛው ቻርቴ ላይ ኦልሬዲ ይህንን አስቀምጬበት ነበረ። የ3 ዓመት ፒኦሲ ነው ፖይንት ኦፍ ኮንትሮል። እዚህ ጋር ሪጀክሽን የምናገኝ ፕሮባቢሊቲ ሃይ ነው ብለን አውርተን ነበረ። ሶ this is the third reason. ከዛ ደግሞ አንከድ view up from the 97k. so in general ይህንን ሌቭል በጣም በቢትኮይን ኢትዮጵያ ቻናል ላይ ዲስከስ አድርገን ነበር። ሪጀክሽን ፖይንት ነው ብዬ በጣም ለረጅም ጊዜ አውርቻችሁ ነበረ። ኦኬ ኤክስፕሎሲቭ ሙቭ ነው። yes it was an explosive move. was it shocking? absolutely shocking. የሆነ ለመናገር በጣም ሰርፕራይዝድ ነው የሆነው። ኢመርጀንሲ ላይቭ ስትሪም አድርገን ነበረ ከደቂቃዎች በፊት 2 ሰዓት ቆይተን ነበረ። አፕሪሺየት የምታደርጉ ከሆነ ይሄንን ጋይስ ቪዲዮውን ላይክ እያደረጋችሁ ለቻናሉ ሰብስክራይብ እያደረጋችሁ ታይምሊ የሆነ አፕዴቶችን ስለምሰጣችሁ ሁሉ ጊዜ ማለት ነው። ሶ ቤዚክሊ ምንድነው እያልኩ ያለሁት? ተመልከቱት። የሊኩዊዴሽን ሂት ማፑን ከእናንተ ጋር ማየት ፈልጋለሁ። ቢካዝ ይህ በጣም የሚገርም ታሪክ እያሳየን ስለሆነ ነው። 30 ቀን ላይ ተመልከቱት። ምንም አይነት ሾርት ፖዚሽኖች ማርኬት ውስጥ የሉ። ተመልከቱት ሊኩዊዴሽን ሂት ማፑን። እዚህ በዛሬ ዕለት ብቻ 1.74 ሚሊዮን አይደለም ቢሊዮን ሾርት ፖዚሽኖች ሊኩዊዴት ተደርገዋል። ዌር ኢን ቤር ማርኬት ከኖቬምበር ላስት ይር ጀምሮ ይህንን ቻርት ስትመለከቱት ከኖቬምበር ላስት ይር ጀምሮ ተመልከቱት። ኦኬ ፍሮም ኖቬምበር ላስት ይር ምንም አይነት እንደዚህ ሬድ የሆነ ካንድል ሾርቶች እንደዚህ ሊኩዊዴት ሲደረጉ አይተናናቅም። so this is a short squeeze እንደሆነ ያረጋግጠናል እያልኳቸው ያሉት ይሄኛው ነው። እንደምታውቁት ብዙ ሰዎች ቤር ማርኬት ሎዎቹ አግኝተናል እያሉ ነው። ነገር ግን የሆነ ለመናገር ይሄንን አላምንም። ለምንድን ነው ይሄንን አላምነው? ዋነኛው ምክንያት አዲስ ነገር እየተፈጠረ ስላልሆነ ነው ጋይስ። ፊር ኤንድ ግሪድ ኢንዴክስ እንደምትመለከቱት በአሁኑ ሰዓት ላይ ኒውትራል ላይ ገብተናል። ሰዎች እያመኑት ነው ፓምፑን። ይህንን ነው ማርኬት ሜከሮች የሚፈልጉት። ሾርት ፖዚሽኖች እንዳለ ከማርኬቱ ዋይፕድ አውት ሆነዋል። let me show you another thing። ለምንድን ነው አዲስ ነገር ይፈጠራል ብዬ ኤክስፔክት ላደርግ እንድናደርግ የሚፈለገው ነው። አሁን ያየነው ፓምፕ አዲስ ነገር ይኖራል ተብለን እንድናስብ የሚደረግ ማኒፑሌቲቭ ሙቭ ነው ብዬ ነው ይሄን እንደምናገር ነው የማስበው። ልሳሳት እችላለሁ። ኦፍ ኮርስ እንድታስታውሱ የምፈልገው ነገር ይህ ፋይናንሻል አድቫይስ አይደለም። ይህንን ዲስክሌመር እንድታነቡት በትህትና ጠይቃችኋለሁ። እኔ በራሴ ገንዘብ ማድረገው ነገር ነው ለእናንተ ማስረዳችሁና እዚህ ጋር እንደምትመለከቱት to the bottom ለመድረስ still we have few days left at least ወደ 60 ቀን ያ ወዴት ነው የሚወስደን? ሌት ሴፕቴምበር ኤርሊ ኦክቶበር አካባቢ ላይ። ሶ ለምንድን ነው አዲስ ነገር ይፈጠራል ብዬ የማስበው? 2018 ላይ 2022 ላይ 2014 ላይ ምንም አዲስ ነገር ካልተፈጠረ ለምንድን ነው አሁን አዲስ ነገር የሚፈጠረው? why would something new happen? ከዚህም አንፃር
ስለ ኢንዲኬተሮች ስለ ሪስክ ሌቭሎች አውርተናል። ሰመሪ ሪስክ ሌቭሉን ስትመለከቱት የአሁኑም ቤር ማርኬት ከሌሎቹ ጋር ስታነጻጽሩት አዎ ሪስክ ሌቭሉ በጣም ወርዷል፣ ከ2022 በታች ነው። ነገር ግን ለምንድን ነው እንደዚህ ሆነው? አንድ ጥያቄ ይሄንን የምትጠይቁ ለምን እንደዚህ ሆነ? ሶሻል ኢንትረስቱን እናወርደው። ይህ የሚያሳየን ሁሉም የሶሻል ኦንቼን እና ፕራይስ ሜትሪክሱን እንዳለ አጠቃለው። ሶሻሉን ወደታች ስናወርደው እንደምትመለከቱት ገና 2022 ላይ ራሱ አልደረስም። ሶሻሉን ሜትሪኩን ወደ ላይ ብናደርገው ቦታም የሚያሳየን ሶሻል ኢንትረስት ክሪፕቶ ስለሌለ ነው። ይህ የሚያሳየን ደግሞ ከ2018 ጋር ሶሻል ኢንትረስት የሌለበት ታይም ስናነጻጸር እዛ ላይ ነበረ። እንደምታዩት እዛ ሌቭል ላይ ገና አልደረስንም። ሶሻል ኢንትረስት ሄደን ማየት እንችላለን። ሶሻል ኢንትረስትን ስትመለከቱት የአሁኑ ቤር ማርኬት እና የ2018ቱ እንዴት እንደሚመሳሰሉ እዚጋ ማየት ትችላላችሁ። 2022 ላይ ኦልሬዲ ዊ ሃድ ሞር ሶሻል ኢንትረስት ኢን ዘ ማርኬትስ። ስለዚህ ቦታሙ ገብቷል ብሎ ማውራት አይ ቲንክ ኢትስ አ ቡል ትራፕ። አሁን እያየን ያለነው ነገር በጠቅላላ እውነቱን ለመናገር በጣም ትልቅ ቡል ትራፕ ነው ብዬ የማስበው። ሂስቶሪክ ሪስክ ሌቭሉ አፕዴት ተደርጓል። እዚህ ኢንቱ ዘ ክሪፕቶቨርስ ላይ ቢትኮይን በተለይ አፕዴት ተደርጓል ጋይስ። እንደምትመለከቱት እዚህ ጋር አሁን ላይ ያለንበትን ሌቭል ስታዩት ስቲል 0.2 ላይ 0.27 ላይ ያለ ነው። ቱ ዘ ስክሪነር ሄደን ማየት እንችላለን። ሪስክ ሌቭሎቹን ስታዩት ቢትኮይን ገና ቦተም የሚያደርግበት አትሊስት ከ0.2 በታች ሲሄድ ነው። ይህ ኮለር ኮዲዱን ብናየው እና ሁሉንም አንስተን ከ0.1 እስከ 0.2 የነበረበትን ታይም ፍሬም ስናየው ሁሉ ጊዜ ቤር ማርኬት ሎዎቹ ናቸው። ኦኬ ሶ ይህንን ስታዩትና አሁን 0.2 በታች ቢትኮይን ቢሄድ የቱ ጋር ነው የሚደርሰው የሚለውን ስንመለከተው እዩት። ከ0.2 በታች ቢትኮይን ከሄደ 39,000 አሜሪካ ዶላር ላይ ሄዳል። አንድ ነገር በጣም ልብ ብላችሁ እንድትመለከቱ የምፈልገው አሁን ላይ 60,000 እንደ ሰፖርት በሚገርም ሁኔታ እያያዝነው እንገኛለን። 60,000 ብሬክ ካደረገ በኋላ ግን ወዴት ነው የምንሄደው የሚለውን በጣም አስፈሪ ነው። ይህንን የምልበት ምክንያት አለኝ። ልብ በሉ ጋይስ፣ ይህ ፕሪዲክሽን አይደለም፣ ታሪክ የሚያሳየን ነገር ለእናንተ እየነገርኳችሁ ነው፣ ኤክስፕሬስ እያደረግኩላችሁ ነው። ተመልከቱት። ይህንን በጣም ኢምፖርታንት የሆነ ነገር ነው። 2018ን እንመልከተው። 6,000 እንደ ሰፖርት ለረዥም ጊዜ ያዝ ነው። ተመልከቱት። 6,000 ለረዥም ጊዜ እንደ ሰፖርት ያዝ ነው። ብሬክ ስናደርግ በወር ብቻ ነው 40% ክፕሽሌት ቢትኮይን ያደረገው። እዚህ ጋር 2019 6,000 እንደ ሰፖርት ያዝ ነው። ብሬክ ሲያደርግ ቀጥታ ወደ 3,000 ነው የሄደው፣ 3,800። እዚህ ጋር 3,200 አካባቢ ላይ ነው የሄደው። በአንድ ቀን ውስጥ ነው፣ በ3 ቀን ውስጥ ነው እዚህ ጋር ሄደው። ሶ ሴም ቲንግ ማይት ሃፕን ናው። ወዴት ነው የምንሄደው? ሴም ቲንግ ማይት ሃፕን ስል እዚህ ጋር በጃንዋሪ 7 ጊዜ ላይ ፓምፕ አድርገን ነበረ። it was the high of the ኢቲኤፎች ኢንትሮዲውስ ይደረጉ የነበረበት። እዚህ ጋር ደግሞ ኢቲኤፍ ሎ አለ ዳምፕ ካደረግን በኋላ 38,000 አሜሪካ ዶላር። ከዚህ ይህ 6,000 ሌቭል ብሬክ ሲያደርግ ታሪክ የሚያሳየን ይህ 6,000 60,000 በጣም ኢምፖርታንት ፒቮታል ፖይንቶች ናቸው። ወደዛ ዳምፕ ልናደርግ የሚችልበት ፕሮባቢሊቲ አለ። እኔ ይህንን ፓምፕ አላም ነው የእውነቱን ልንገራችሁ። this is a manipulative move አትሊስት በእኔ አመለካከት ከ200 ዴይሊ ሙቪንግ አቨሬጅ በላይ ዊክሊ ክሎዥር የምናገኝ ከሆነ በቮሊዩም ብሬክ አውት የምናደርግ ከሆነ that's the bear market low it's in ብለን ማውራት እንችላለን። ስለዚህ የኔ አመለካከት ይህ ነው። ምንም የተቀየረ ነገር የለም። በእነዚህ ምክንያቶች ምክንያት እዚህ ጋር የምትመለከቷቸውን ሾርት ፖዚሽን ገብተናል። አትሊስት በእኔ ገራሴ ገንዘብ ሾርት ፖዚሽን ገብቻለሁ። ማይ ኤክስፔክቴሽን ከዚህ በኋላ ሪቨርስ አድርገን ወታች ምንሄድ ይመስለኛል። ኦገስት ስለ ኦገስት ስናወራ ኦገስት is green። ብዙ ጊዜ ቤር ማርኬቶች ላይ እንደምትመለከቱት -15%፣ -14%፣ -18% ቢትኮይን ሁሉ ጊዜ ኦን አቨሬጅ 10% ወደታች ሄዶ ነው የሚዘጋው መንዙ ወሩን ማለት ነው። ሶ ሃው ኢዝ ኢት ፖሲብል አሁን ግሪን የሚሆነው? ዋትስ ዩር ኤክስፔክቴሽን? አንድ ጥያቄ ጠይቃችሁ ኮሜንት ላይ እንድታሳውቁ የሚፈልገው ኦገስት ሬድ ሆኖ ያልቃል ወይስ ሁሉ ጊዜ እንደሚሆነው ወይስ this time is going to be different? ኦገስት ግሪን ይሆናል ወይ ብላችሁ ታስባላችሁ? ምክንያቱም ዛሬ ይህንን ቪዲዮ በሚቀርጽበት ሰዓት 19 ኦገስት ላይ እንገኛለን። ነገ ይህንን ቪዲዮ ልታዩት የምትችሉ 20 ኦገስት ላይ ነው። 11 ቀን ብቻ ነው የቀረን፣ 11። ሶ I want you guys to focus. What do you think is going to happen? ምክንያቱም እናንተን ማመለካከት ፈልጋለሁ። ኮሜንት ላይ ሜንሽን አድርጉልኝ ጋይስ። ቪዲዮን ላይክ እያደረጋችሁት እንድታልፉ በትህትና እጠይቃለሁ ኤቭሪባዲ። ሶ ቤዚክሊ that's it. That's the update ለእናንተ መስጠት የፈለግኩትኝ። We are in our shorts. Let's see how the market price action goes. Already 70,000 አካባቢ ላይ የደረስነው የነበረው በጣም ብዙ ሊኩዊዲቲ ከላይ ተወስዷል። So if we zoom into the 1 month ሊኩዊዴሽናችንን ብንመለከተው በጣም ዋነኛው ክለስተር እዚህ ጋር ያለው ክለስተር ነው። let's change this። አያችሁት እንዴት እንደተወሰደ የሆኑ ሊኩዊዲቲ። ከዚህ በኋላ ያለው ሊኩዊዲቲ ወደ 78,000 ነው። ወደ 78,000 ከሄድን ጋይስ the bear market low is in probably. so ምን ላይ አይመስለኝም ነው እንደምናገር አላዋሻችሁም። now where is the next liquidation የሚለውን ስንመለከተው ወደ 50,000 አካባቢ ላይ ነው የሚያሳየን። I want to remember you የቢትኮይንን realized እና
let's see where was it the realized and the balanced price ስትመለከቱት ስቲል ወደዛ ሌቭሎች ላይ አደረስንም። በሌሎች ቤር ማርኬቶች ላይ ኦልሬዲ ይህንን አትሊስት ሪያላይዝ ፕራይሱን እንወርዳለን። ግን 2018 ላይ ሁለቱንም በአንድ ሳምንት ውስጥ ነው የወረድነው ሪያላይዝዱንም እንትኑንም ባላንስ ፕራይሱን። እዚህ ጋርም 2019 ነበረ ኮቪድ ካፒቹሌሽን፣ ሁለቱንም በ3 ቀን ውስጥ ነው የሄድነው። ይህንን ተመሳሳይ ነገር የምናደርግ ይመስለኛል። አሁን ይህ የቢትኮይን ባላንስ ፕራይሱ 37,000 አሜሪካ ዶላር ላይ ይገኛል። እንሄዳለን እርግጠኛ እያልኩ አይደለም፣ ነገር ግን ብዙ ኦን ቼን ሜትሪኮቹ እያሳዩን ያሉት እውነተኛ ፓምፕ አለመሆኑን ነው። ከታሪክ ውጪ ሄጄ እውነት ነው ይህ ፓምፕ ትክክለኛ ነው ብዬ እንትን ለማለት አልሞክርም ጋይስ። አዲስ ነገር ይፈጠራል ብሎ ኤክስፔክት ለማድረግ አልፈልግም አልሞክርም። ምክንያቱም ታሪክ እስከዛሬ ድረስ ትክክለኛ ፖዚሽን ላይ እንድንሆን አድርጓል። ሊያሳስተን ይችላል ታሪክ፣ አዎ ዋይ ኖት። ነገር ግን ይህ የሚፈጠርበት ፕሮባቢሊቲ ሎው ነው ብዬ አስባለሁ። ስለዚህ ከፕሮባቢሊቲዎች አንጻር ነው የምንጫወተው። ከተሳሳትኩ ግን ይህንን አፕዴት ለእናንተ ፕሮቫይድ ማድረግ ስለፈለግኩ ነው። ይመቻችሁ። see you in the next videos። ዛሬ በጣም ኢመርጀንሲ አፕዴት ነበረ፣ ለዛ ነው ላይቭ ስትሪም የሚያደርግ ነው። see you, peace out guys, ciao ciao።